እንዴት ናችሁ ተመልካቾቻችን? ቅዳሜ ላይ ነው ያላችሁት። ቅዳሜን ደግሞ ከኤንቢሲ ቅዳሜ ጋር በአማረ መልኩ ደመቅ ብላችሁ እያሳለፋችሁ እንደሆነ አንጠራጠርም። እያልን ደግሞ በዚህ ሰዓታችን ላይ ተገኝተናል። ከኔ ጋር ቆንጆ ቆይታ እናደርጋለን። ብቻዬን አይደለሁም። በሀገራችን የሜካፕ ኢንዱስትሪ ውስጥ መቼም የት ደረጃ እንደደረሰ እናንተ ማወቅ ትችላላችሁ ብዬ አስባለሁ። የቢዩቲ የሜካፕ የኢፌክት ሜካፖች ደግሞ አሁን የደረሱበት ደረጃ በጣም ከፍ ያለ ነው። እኛም ደግሞ እንስት ጎበዝ ቆንጆ የሜካፕ አርቲስት ባለሙያ እዚህ ጋብዘንላችኋል። ሀና እኔ ያውቅሻለሁ፣ ለተመልካቾቻችን ደግሞ ራስሽን አስተዋውቂ። ስሜ ሀና አምዴ ይባላለሁ። ተወልጄ ያደግኩት ደሴ ከተማ ነው። አሁን ላይ አዲስ አበባ ውስጥ ሜካፕን እየሰራው እገኛለሁ። በጣም ጥሩ። የተለያዩ ሶሻል ሚዲያ ላይ ተጽዕኖ የሚፈጥሩ ሰዎች ስራዎቻቸውን የሚያስተዋውቁበት ሰዓት ላይ ነው አሁን ያለነውና አንቺም የቲክቶክ ፔጅሽ ላይ ስራዎችሽን ስታስተዋውቂ ራስሽ ላይ ስትሞክሪ እንደውም የቲክቶክ ስራዎችሽን ካየው በኋላ እንዴት ነው ፊቷ ደህና ይሁን ብዬ እያየው ነበር። ግን በጣም ቆንጆ ላይ ነው ያለሽ። እንዴት ነው ወደዚህኛው ሙያ የገባሽው ሀና? ሙያውን በጣም ነበረ የምወደው ከልጅነቴ ጀምሮ። ቤተሰቦችን አልፎም ጎረቤቶችን በደንብ አሳምር ነበርና በጣም ፍላጎቱ ነበረኝ ቢዩቲ ሙያ ላይ ለመግባትና ተማርኩት። አሁን ላይ በዚህ ሙያ ላይ ይገኛለሁ ማለት ነው። በጣም የሚከብድ ይመስለኛል። ምክንያቱም ሜካፕ ሲባል ብዙዎቻችን የምናውቀው ቢዩቲ ሜካፕን ነው። አንቺ ደግሞ ከሱ በተጨማሪ ደግሞ ኢፌክት የሚባሉ ኢሞሽናል የሆኑ ሜካፖችን ትሰሪያለሽና ወደዛ በጣም ነፍስሽ ያደላ ይመስለኛልና የሱን ምክንያቱም ብናውቀው ደስ ይለኛል። እንዴት ነው ክሬቲቭ ሉኮችን አሁን ላይ ኢትዮጵያ ውስጥ ብዙም የሚሰሩ ሜካፕ አርቲስቶች የሉም። ቢዩቲ ላይ ሞር ፎከስ ይደረጋል። ለምን ሙቪውም ቢሆን ላይክ ፎከስ የሚያደርገው ቢዩቲ ላይ ነው እንጂ ላይክ ክሬቲቭ ሉኮች ገና ናቸው፣ አልተለመዱም እዚህ ሀገርና እኔ ደግሞ ሞር ኢንተረስት አለኝ ክሬቲቭ ሜካፕ ሉክ ላይና ሞር በዚህ በወጣ ብያሰብኩኝ አሁን ላይ ጥሩ ነው ብያስባለሁ። ቻሌንጅ የለውም። ምክንያቱም በሀገራችን የሀበሻ ወላጆች ሲባል በራሱ አረ ትምህርትሽ ላይ ብለው ቆንጠጥ የማለት ነገር ይኖራልና በዚህ እድሜ በወጣትነት ደግሞ ወደዚህኛው ተስቦ እዚህኛው ላይ ፎከስ አድርጌ ስኬታማ አደርገዋለሁ ስትይ ቻሌንጅ የሚገጥምሽ ይመስለኛል። አክቹሊ ፋሚሊዎች ያው መጀመሪያ አካባቢ ስጀምር ደስተኛ አልነበሩም። ሞር ደግሞ አባቴ ደስተኛ አልነበረም። ሞር ያው አባቶች ትምህርት ላይ ፎከስ ያደርጉ የለ እና በዚህ ሙያ መቀጠል ፈልጋለሁ ብዬ እህቴ ናት ያሳመነችው። መጀመሪያ ተማርኩት እና እየሰራውበት ራሴ ማስተዳደር ስጀምር ሞርሱም እየተቀበለው መጣ ማለት ነው። ስለዚህ በስራሽ አሳምነሻል። በስራ ያሳምነዋለሁ። ቀደም ሲል ከደሴ ነው የመጣሁት እያልሽ ነበርና ከደሴ ወደ ወሎ አካባቢ የሚመጡ ሰዎች በፍቅርና በቁንጅና አይታሙም ይባላሉ። ከዛ ባለፈ ደግሞ ተሰጦ ላይ በጣም ጎበዞች ናቸው ይባላልና ሀና ምን ላይ ጎበዝ ነች? እንደው ከሜካፑ ባለፈ ትንሽ ዲዛይን ነገሮችን እሞክራለሁ። የልብስ ዲዛይኖችን ጭፈራ ላይም ጎበዝ ነኝ። ስለዚህ እንፈትነዋለን ጭፈራሽን። ከስዕሉና ይሄኛው የተመሳሰለ ይመስለኛል። ምክንያቱም ሰው ፊት ላይ ነው የምትጠበቢው ሜካፑም ላይ አለፍ ሲል ደግሞ ይሄኛው ልብስ ላይ ይሆናል ማለት ነው። ዛሬ እንዳልሽው አንቺ የተለያዩ ስራዎችን ትሰሪያለሽ። እኔ ላይ ምን ለመስራት ታስቢያለሽ? ያው እንግዲህ ሰርፕራይዝ ነው የሚሆነው። አንድ ክሬቲቭ ሉክ አንቺ ላይ ሰርቼ ሆረር አታስመስይኝም አይደል? ስለዚህ ቆንጆ የሆነ እኔም አላውቀው ተመልካቾቻችንም አያውቁትም። ስለዚህ ቆንጆ የሆነ ሜካፕ እኔ ላይ ትሞክሪያለሽ። ከዛ በኋላ ደግሞ ተመልካቾቻችን እንደተለመደው ወደ ውጭ ወተን ደግሞ የሰው ሪያክሽን ምን ይመስላል የሚለውን የምናይ ነው የሚሆነው። አብራችሁ እንድትቆዩ ግብዣችን ነው። ምን እንደምትሰራኝ አላውቅም። እስኪ እያየሁት አብረን እኩል የምናየው ነው የሚሆነው። ከየት ነው የምንጀምረው አሁን? አሁን ትቀመጭልኝና ስራችንን እንጀምራለን ማለት ነው። በደስታ እሺ። እዚህ ጋር ቀደም ሲል እየቀመምሻቸው የነበሩ ነገሮች አሉ። ምን እንደሆነ አላውቅም፣ ብቻ ግን ሜካፕ ቅመማ እንደሚያስፈልገው እያየው ነበረ። አሁን የምሰራሽ ክሬቲቭ ሉክ አለ። እሱን ክሬቲቭ ሉክ ከለር ይፈልጋልና እሱን ሚክስ እያረኩኝ ነበረ። ከለሩን የሆነ ሰማያዊ ወደ ሐምራዊ የሚጠጋ መልክ ይታየኛል። ያ ወይነ ጠጅ ነገር። ወይነ ጠጅ ልታደርጊ? እሺ። ምንድነው የሚቀድመው? መጀመሪያ ከቅንድብ ነው የምንጀምረው። ቅንድብሽን በጄል መጀመሪያ በጥረዋለሁ ማለት ነው። የኔ ቅንድብ ትንሽ ያስቸግራል። ኦኬ። ምን ያክል አመት ሆነሽ እዚህ ስራ ላይ? እዚህ ስራ ላይ 4 አመት፣ አሁን ወደ 5ኛ አመቴ የተጠጋው ነው። ኦኬ። ስለዚህ ገና በልጅነትሽ ነው የጀመርሽው ማለት ነው? ያ ምክንያቱም አሁን ያለሽበት እድሜ በራሱ ልጅ የሚያስብል ነው።
የጀመርሽበትን ወደ ኋላ ማሰብ ደግሞ ልክ ነሽ። ስትጀምሪ የፈተነሽ ነገር ምንድነው? ስጀምር ያው መጀመሪያ ላይ ቤተሰብ ተቀባይነት ስላልነበረው ያቺ ትንሽ ቻሌንጅ ታረግሻለች እንጂ በሙያው በኩል የቸገረኝም ምንም ያለኝም ነገር አልነበረም። ግን ያው ቤተሰብ መጀመሪያ እንደዛ ወደዚህ ሙያ ስራ አቋርጠሽ ትምህርት አቋርጠሽ ስትገቢ አላ ይኖራል። እሱን ካለፍሽ በኋላ የቤተሰቡን እኔ ችግር የለውም እወጣዋለሁ ብለሽ ከሄድሽ በኋላ ለመጀመሪያ ጊዜ ሜካፑን የሞከርሽው ማን ላይ ነበረ? ከበፊት ጀምሮ እህቴን ሰራት ነበረ። ከተማርኩኝ በኋላም መጀመሪያ ላይ የሞከርኩት እህቴ ላይ ነበረ። እንዴት አገኘሽ? በጣም ወዳው ነበረ። ትንሽ እያሰቃየው ነበር የሰራዋት። ቢዩቲ ሜካፕ ነበር? ቢዩቲ ሜካፕ ነበር የሰራዋት። ወዳው ነበረ። ከቢዩቲ ሜካፑ ይሄኛው ክሬቲቭ እሱ የሚከብድ ይመስለኛልና ሞር ሰዓትም የሚፈጀው ከቢዩቲው ክሬቲቭ ሉኩ ነው። አንዳንዴ ላይመጣ ሁላ ይችላል። ራስሽ ላይ እንዴት ነው የሚመጡልሽ? የሚከብድ ይመስለኛል የራስ ፊት ላይ መሰለኝ። ሞር ሰው ላይ ይቀላል፣ ፍጥነት ይኖረኛል ሰው ላይ ሲሆን፣ ራሴ ላይ ያ ጊዜ ወስጄ ተረጋግቼ ነው የምሰራው። ልጅ ምን እያረገችኝ ነው እያልሽ እንዳይሆን በትክክል። ምክንያቱም ይሄኛውን ቀለም ሳይው ፈርቻለሁ። ፊቴን ወደ ሐምራዊ ከለር መቀየሩ እያሳሰበኝ ነው። ምን ያክል ሰዓት ይፈጅብሻል ክሬቲቭ ሜካፖችን ለመስራት? እንደ ሉኩ ይለያያል። አንዳንዴ 10 ሰዓት ሊፈጅብኝ ይችላል። አንድ ስራ ላይ ማለት ነው። የአቫተር ሉኩ ራሴም ላይም ስለሆነ ኤዲት ማድረግ ራሴ ነኝ ኤዲት ማድረገው። ቲክቶክ ላይ የሚፖስታቸውን ፖስቶች ኤዲት ማድረጉንም ጨምሮ 10 ሰዓት ፈጅቶብኝ ነው። ትልቁ ሰዓት እሱ ነው። አቫተር ላይ የሰራው ረጅም ነው። ኦልሞስት አንድ ቀን ማለት እኮ ነው አይደለ? ቀንሽን ነው መስዋዕት የምታደርጊው። ቀኔን ነው መስዋዕት ማለት። በጣም ነው የሚያምረው የአቫተሩ ሉክ። ያየሁት ነበር ቲክቶክ ላይ። በጣም ቆንጆ ቪው ነው ያለው። እንደውም ራሷን ነው የምትመስለው። ራሷ አቫተሯን በኢትዮጵያዊ ተቀምመው 10 ሰዓት በጣም ትግስትን የሚጠይቅ ይመስለኛል። እንዴት ነው ይሄ ትግስቱን ራሱ ያዳበርሽው? ስራው ሙያው ለራሱ ትግስት ያስተምርሻል። ሞር ትግስት እንዲኖርሽ ያደርግሻል። እና እኔ እንደውም በፊት ትግስተኛ አልነበርኩም፣ ችኩል ነበርኩኝ። በጣም ቸኩል ነበርና እዚህ ሙያ ላይ ከገባው ግን በቃ ትግስተን በደንብ ነው የተማርኩት። ስለዚህ ሰዎች ትግስተኛ መሆን ሲፈልጉ ሜካፕ አርቲስት ይሆኑ? ብዙ ሰዎች የሚገጥሙሽ ይመስለኛል እዚህ ሙያ ላይ እያለሽና ምናልባት ገጠመኝ ይኖርሽ? እስካሁን ከሰራሽ በኋላ ሉኩን አይተው የደነገጡ ያልወደዱት ሊኖሩ ይችላሉ። እንደዚህም አልጠበቅኩም ብላ ምን ይኖራል መሰለሽ፣ ሜካፕ ተሰርተው የሚያውቁ ሰዎች ያጋጥሙኛልና ላይክ መጨረሻ ላይ ነው ማሳየው እኔ ሉካቸውን ከሰራሁኝ በኋላ መጨረሻ ላይ የሚስተካከልም ነገር ካላቸው ያልወደዱትም ነገር ካለ እንዲጨመርም ወይ እንዲቀነስም የሚፈልጉት ነገር ካለ መጨረሻ ላይ ነው የምጠይቀውና አንዳንዴ ተሰርቶ የሚያውቅ ሰው ያው የራሱን ፊት ሳየው ትንሽ ሜካፕ ይቀይራልና የራሱን ፊት ሳየው ላይክ ይደነግጣሉና ይስቃሉ ምናምን እንዲ ቆንጆ ነኝ እንዴ የሚልም ያጋጥመኛል። እና አሪፍ ነው። እስካሁን ይሄ መጥፎ የሚባል ገጠመኝ አጋጥሞኝ አያውቅም። ጥሩ ጥሩ ናቸው ገጠመኞች። ለዚህ ነው እኔ ቀድሜ መስታወት አላሳይሽም ያልሽኝ። yes እንደማልደነግጥ ተስፋ አደርጋለሁ። እንደ ከስተመሮችሽ እንደዚህ ቆንጆ ነኝ እንዴ ብል ጥሩ ነው። ኦኬ። ከዚህ በፊት ክሬቲቭ ሉክ ተሰርተሽ ታውቂያለሽ? አዎ የተወሰኑ ፕሮግራሞችን ለመስራት ተሰርቼ ነበር። መጨረሻ ላይ ሳያቸው ግን በጣም እየደነገጥኩ ከተቸግረ ያለውና ይሄኛውም እንደዛ እየመሰለኝ ፍራት ላይ ነኝ። ኢትስ ኦኬ። ቆንጆ ነው ማረግሽ። ተማመንብሻለሁ። ወላጆችሽን ሰርተሻቸው ታውቂያለሽ ሜካፕ? እናቴን አንዴ ሰርቻት አውቃለሁ። አትወድም ሜካፕ በርግጥ አንዴ ሰርቻት ያው ቢቀየርባትም ግን ላይክ እኔ ለማበረታታት ስትል በቃ በጣም ወድጄዋለሁ ብላኝ ታውቃለችና ይቀይራል። አዎ ሜካፕ በጣም ቆንጆ ያደርግሽና
ከዛ ወደ ራስሽ ስትመለሽ ግን ከባድ ነው እሱን ማነጻጸር መቻል አይደለም። እውነት ነው እና ያ እሷ ደግሞ ተቀብታ አታውቅምና በህይወቷ በቃ ትንሽ ደነገጠች፣ ግን ወዳው ነበረ። ወላጆቻችን ከሜካፕ በጣም የጸዱ ናቸው፣ በጣም ተፈጥሮ ላይ የተመረኮዙ። ግን ደግሞ ሜካፕ የሚቀቡ ሰዎች ተፈጥሯቸው ውብ አይደለም ማለት አይደለም፣ ያለን ነገር ማጉላትም ይመስለኛል አይደለም። ሜካፕ ካለሽ ውበት ላይ ነው እንጂ የሚጨምረው የተለየ ነገር አያመጣም። ስለዚህ ካለን ነገር ላይ ስለሆነ የሚጨምረው ያን ያህል እንትን የሚል አይመስለኝም። ይሄ የሚጠላም ሆነ በጣም ልቀይር ቢባል ይቀይራል። ሜካፕ በጣም ይቀይራል። በእርግጥ ግን ናቹራል ሉክሽን ሳይለቅ መስራት ይቻላል ማለት ነው። እና አሁን ናቹራል ሉክን አለቀኩም እኔ ወይ አንቺማ ቶታሊ። ሶሻል ሚዲያ እንዴት ጀመርሽ? አጋጣሚ ጀምሬ አቋርጣለሁ ዝም ብዬ እና የሆነ ታይም ስሰራ ሞር አሁን ቫሪያል ይወጣልኝ ነበረ። የፐርፕል ቻሌንጅ ተጀምሮ ነበር የሴቶች ጥቃት ስለነበርና ያንን ከሰራውኝ በኋላ በጣም ተቀባይነትን ሳገኝ ሶሻል ሚዲያ በጣም ጠቃሚ ነገር ነው ማለት ነው ብዬ ሞር ቀጠልኩበት። ጥሩ ላይ ነኝ። አሪፍ ሆነ አገኘሽ? በጣም ብዙ ተከታይ አለሽ? ወይ በጣም ብዙ ተከታይ ሰውም ተቀባይነት አገኘውኝ። ነው አንዳንዴ ክሬቲቭ ሉክስ ሰሪ ምናምን ለየት ሲል ትንሽ ሰው ይደናገጣል። በርግጥ ምን ጉድ ውስጥ ነው የምትከተል ይላል፣ ግን አሁን ተቀባይነት አለኝ እኔ። አዎ ቲክቶክ ላይ ቪዲዮዎችሽ በጣም ቫይራል ይወጣሉ። ሰዎች ባግራሙት ነው የቪዲዮዎችሽ ኮሜንት ላይ ገብተው የሚስሉትን የሚጽፉት ኮሜንታቸውንና እንደሚቻላል እንደ ይላሉ። አዎ በጣም ተቀባይነት አግኝቻለሁ። ከዛ በኋላ ነው በደንብ የቀጠልኩት ማለት ነው ቲክቶኩን እንጂ ከዛም በፊት ያው ዝም ብዬ ቢዩቲ ላይ አንዳንድ ቪዲዮዎችን እለቅ ነበረ። ግን ያኛውን ፐርፕል የሚለውን ሜካፕ ሉክ ከሰራሁት በኋላ ፐርፕል ቻሌንጁን እሱን አጋጣሚ ፐርፕል እየተቀበለሽ ባለውለታዬ ነው ብለሽ ነው እንግዲህ እኔም በፐርፕል እንደዚህ ያረግሽኛለሽ። እና ከሱ በኋላ በቃ ሰውም ተቀባይነትም ሳገኝ ኢንቦክስም ሲያደርጉልኝ በውስጥ መስመር አታቋርጪ በጣም ልኩን ወደነዋል ምናምን እያሉ እንትን ሲሉኝ ሞር መልቀቅ ጀመርኩኝ። ተቀባይነትንም አግኝቻለሁ። በጣም ጥሩ። አሁን ፊቴ ላይ ያደረግሻቸው ያሉት ነገሮች ከለራቸው ምናምን ለፊት ቆዳ ምንም አይነት ሳይድ ኢፌክት የላቸውም ወይ? እነዚህ ፕሮዳክቶቹ ላይክ ለፊት ብለው የተዘጋጁ ናቸውና ምንም አይነት ሳይድ ኢፌክት የለባቸውም። ስለዚህ በተከታታይ እነዚህ ነገሮች ቢደረጉ ችግር የለውም፣ ፊት ላይ የሚያመጣው ነገር የለም። አዎ ግን ስናስለቀቃቸው ስኪን ኬር ፕሮዳክቶችን መጨረሻ ላይ ብንጠቀም ሞር ተመራጭነት አለው። ጭንቅላትሽ ውስጥ ያለው ነገር እንደው ትንሽ እየመጣልሽ ነው? እየመጣ ነው በደንብ። ሜካፕ ስትሰሪ ምኑ ነው የሚከብድሽ? ወይ ደግሞ ለዚህኛው ቅድሚያ ያሰጣለሁ ብለሽ በጣም በጥንቃቄ የምትሰሪው የትኛውን ፓርት ነው? ቢዩቲ ላይ ሲሆን ቅንድቦችን በደንብ ፎከስ አድርጌ ሰዓት ወስጄ የምሰራው ቅንድብ ላይ ነው። ክሬቲቭ ሉክ ሲሆን ደግሞ የምቀባቸው ቀለሞች በደንብ ብለንድ መሆን አለባቸው። በፓውደር ሴት ከማድረጌ በፊት ምንም አይነት ክፍት ቦታም እንደሌለ በደንብ አይቼ ነው እንትን እምለው
ምሰራው። ፓውደር ስለጨረስኩኝ ቀብቼ አሁን ፋይናሊ በፓውደር ሴት አደርገዋለሁ። እንደን ማስተካክለው ባይሻዶ አስተካክለዋለሁ ማለት ከዚህ በኋላ ፓውደር ፕሮዳክቶችን ነው የምጠቀመው። ኦኬ ቀደም ብለሽ ፕሮሰሱ ላይ ያለውን ነገር ቀድሜ ለከስተምሮች አላሳየም እያልሽ ነበርና ትሬዝ ፕሮሰስ ይባላል። ትሬዝ ፕሮሰስ መሀል ላይ እንደው ማይሆን ፊት ስለሚመጣ ነው ማታሳዩ? አዎ ላይክ ውዝት ይላሉ የተለያየ ከለር ይመጣልና ፋይናል ሉኩን ሲያዩት ነው እንጂ ሜካፕ የሚያውቁ ከሆነ አይደነግጡም ያን ያህል ስለሚያውቁት ፕሮሰሱን ማለት ነው። ሜካፕ ተሰርተው የሚያውቁ ሰዎች ከሆኑ ግን ስለሚያውቁት ፋይናሊ ነው የምናሳያቸው። መሀል ላይ ይደነግጣሉ ሳይጨረስ ሳይውት እና ዳስ ዋይ መጨረሻ ላይ የምናሳየው። እንደማልደነግጥ ቃል ከገባውልሽ ታሳይኛለሽ? ነው መጨረሻ ላይ ይታዩ ነው የሚሻለው። ከካሜራ በስተጀርባ ካሜራማኖቹ እየሳቁ ነውና ምን አይነት ፊት እንደሆነ ማየት ፈልጋለሁ። መጨረሻ ላይ ይሻልሻል። እሺ ከ15 ቀን ስለቆየው ያው ትንሽ ረስቸዋለሁ፣ ግን 1 ወር ከ15 ቀን አካባቢ ነው። በጣም ትንሽ ነው። በዛ ጊዜ ሜካፕ ተምረሽ ቁጭ ካልሽ ሙያውን ትረሻዋለሽ። የእጅ ሙያ ስለሆነ የሚጠፋ ነገር ነው የሚጠፋ ነገር ነው። ግን ራስሽን በየቀኑ አፕዴት የምታደርጊ ከሆነ በጣም ጥሩ ነው። ራስሽን ቻሌንጅ ማድረግ ጥሩ ነው። ላይክ አሁን ለምሳሌ የሚከብድ ቅንድቦች ሊያጋጥሙሽ ይችላሉ። እንደኔ አይነት ማለት ነው። ወይ አንቺ አይከብድም ያን ያህል አሉ በጣም እንትን የሚሉ ቻሌንጅ የሚያደርጉ እና ራስሽን ቻሌንጅ ማድረግ በሜካፕ ሙያ ላይ በጣም አሪፍ ነገር ነው። ከሰራሻቸው ክሬቲቭ እንትኖች ኢፌክቶች የትኛው ሞር ላንቺ ደስ ይልሻል? ስታዩ ሶሻል ሚዲያሽ ላይ በጣም የምትወጂው ስራሽ የትኛው ነው? እንዳልኩሽ የአቫተርን ያው ቅድሚያ ሰጠዋለሁ። ሌላው ደግሞ የነኔ የሰራሁት የሆረር ፊልም አለና እሱን ሉክ ወደዋለሁ። ሪል ነው የሚመስለው። እሱ እንደውም በጣም ነው የሚያስፈራው አይደል? ያ እሱን አይደለም እየሰራሽ ያለሽ ሆነ ላይ አይደለም። እንዴት ነኝ? የተቀየርሽ ነው። እዚህ ስራ ላይ የምትወጂው የምታደንቂው አርአያ ይሆናል ብለሽ የምታስቢው ሰው አለ? ቲቸሬን እወዳታለሁ፣ ሊያ ጎሌ። ማርዜልም አለች፣ ተች ባይ ማርዜል። ሌሎችም በጣም ጎበዝ የሆኑ አሁን ላይ በጣም የመጡ በጣም ጎበዝ የሆኑ ሜካፕ አርቲስቶች አሉ። ሁሉንም ያው እንደ ሙያው እንደ ስራው ታደንቀዋለሽ። ያ ስለዚህ ሁሉንም በስራቸው ልክ አደንቃቸዋለሁ ነው። yes ወደፊት ተች ባይ ሃና ተች ባይ ሃን
እግር ኳስ ላይ የማን ደጋፊ ነሽ? እግር ኳስ ያን ያህል የማይሰው አይደለሁም። የማንቸስተር ድንገት የማንቸስተር ሲቲ ኦር ዩናይትድ? ማንቸስተር ሲቲ ዋንጫ ላይ ጥሩ ነሽ? ምን ተሰማሽ አሁን አርሰናል ዋንጫውን ሲበላ? ኦ ማይ ጋድ ቲክቶክ ላይ ሲያለቅሱ እያየሁ ኢሞሽናል ነሽ? ነው ተናደድሽ? አልሆንኩም። ላይክ ምን ነው እንደም ያልኩት። ኦኬ የአርሰናል ፋኖች ሲያለቅሱ ማለት ነው። ግን ሲያስረዱኝ በኋላ ተረዳዋቸው። ላይክ ዋንጫ በልቶ ያቀም ምናምን ስንት አመቱ ሲሉኝ ኦኬ ስለዚህ ይገባቸዋል ማልቀስ። አይ ሚን ስለዚህ እንኳን ደስ ያላችሁ ባያቸው የአርሰናል ደጋፊዎችን እንኳን ደስ ያላችሁ። እንዳልሽው በጣም ከብዙ አመታት በኋላ ስለሆነ ኢሞሽናል አድርጓቸው በጣም እየታየ ነበረ። 22 አመት ቀላል እድሜ አይደለም። ግን ያው እኔ ጥሩ ሰው ስለሆንኩ ነው እንጂ እንደ ማንቸስተርነቴ ማለት አይገባኝም ሁላ። ይሄ መበሻሸቁ ተራባው ይኖራል አይደል? ያ ጥሩ ሰው ስለሆነች ነው እንኳን ደስ ያላችሁ ያለቻችሁ። ያማርሽ ነው እየጨረስን ነው። ምንድነው ይቀራል? አውትላይነር ላሽ ምናምን አረግልሽና ወደ ጸጉርሽ ገባለው ማለት ነው። እሺ ጸጉር የሚስተካከላል? yes እስካሁን አልነገርሽም ምን እንደምትሰሪ? አሁን አይላሹ መለሰሽ ቆንጆ አራሽ ወደ ሰውነት መለሰ። እሺ ወደ ታች ማየት መጨፈን ሳይሆን ማየት ያ አይ ቀደም ሲል ትረስ ዘ ፕሮሰስ ስላልሽኝ መሀል ላይ የሚፈጠሩት መንገጫገጮች ትቻቸው ነው። ወደ ማዶን ከለር ልቀየር እንደምችል አሁን ይመስለኛል የማሳመር እንትን ላይ ነው ያለሽ። የማሳመር ነፍስ እየዘራሽበት ነው። ጎበዝ ነሽ። ምንም አይደለም። አላስቸግርም አይደል? አታስቸግሪም። የሚያስቸግርሽ ሰው ይኖራል እንደዚህ ስትሰሪ? አይናቸው በጣም የሚርገበገብ ያ ከመፍራት አንፃር ምናምን። አይናቸው የሆነ ሴንሲቲቭ የሆነ ሰዎች ያጋጥሙኛልና እንደዚህ በቀላሉ ከስር አንደር አይ ሻዶው ሲራገፍባቸው ምናምን እንትን የሚያለቅስ አይን አለና ፋውንዴሽን ቀብቼ ሲያለቅሱ ምናምን በፓውደር ሴት ተደርጎ ትንሽ ያስቸግራል፣ ግን እንደምንም እንወጣዋለን። ያባሽ አሁንስ መስታወት ያስፈልገኛል? ትንሽ ነው የቀረሽ። በቃ የእብድ ካራክተር አይደለማ ነው በጭራሽ። ፌስታሉን ስታዩ ይዙሻላ ያ
ምንድነው የምታደርጊው አሁን? የፊቴ ነገር አልቋል ማለት ነው። የፊትሽ ነገር አልቋል። እንደፈለግሽው መጥቶልሻል? ያ ስለዚህ አሁን ማን እንደሰራሽ ትነግሪኛለሽ ማለት ነው ፊቴ ላይ? አንቺ ራስሽ አይተሽ ትገምቻለሽ። እሺ እንግዲህ ራስሽን አይተሽ ትገምቻለሽ ማለት ነው። ጨርሻለሁ። ጨርሰሻል? ራሴን አይቼ እንደው የሚያስደነግጠኝ ከሆነ ከመደንገጤ በፊት እንደው በዚሁ እንሰናበት። ስለዚህ እርግጠኛ ነሽ በስራሽ? በስራዬ እርግጠኛ ነኝ። ያው ያ እሺ በኢየሱስ ወይኒታ ነች። ወይኒታ በጣም ነው የሚገርመው። ወደሽ ያ ወደሽ አይባልም። አይ ነው ግን እንዴት ነው ተከታታይዋለሽ? ሙቪ አለ የቲክቶክ ላይ ሶሻል ሚዲያ ላይ በጣም ብዙ አጫጭር ሙቪዎች ስትሮበሪ የባናና ልኮች አሉ። አሁን እንደውም በጣም ትሬንድ ሆነዋልና ወይን ልክ ያ በጣም ነው የሚያምረው። ግን ኮምፕሊትሊ ህሊና አይደለችም እዚህ ጋር ያለች ነው ተመልካቾች እኔ አይደለም። በጣም ነው የሚያምረው። በጣም ቆንጆ አድርገሽ ነው የሰራሽው። ትንሽ ሰዓትም ነው የፈጀብሽ፣ ያን ያክል ብዙ ደቂቃ አልፈጀብሽም እና በጣም ነው ማመሰግነው። ግን ያስደነግጣል በጣም ዋው! በጣም ነው ማመሰግነው። እንግዳ የሆነሽ ይሄን የመሰለ ቆንጆ ሜካፕ ስለሰራሽኝ አመሰግናለሁ በጣም። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እድል ልስጥሽ። ኦኬ ማመስገን የምፈልጋቸው ሰዎች አሉ። በመጀመሪያ ቤተሰቦቼን በጣም ነው ማመሰግነው፣ ጓደኞቼን፣ ፋኖቼን በጣም ማመስገን እፈልጋለሁ። አመሰግናለሁ። አንቺም እዚህ አክብረሽ ስለጠራሽኝ በጣም ነው ማመሰግነው። እኔም በጣም ነው ማመሰግነው። ከህሊና ወደ ወይኒታ ስለቀየርሽ በጣም ነው ማመሰግነው። እውነት ተሳክቶልሻል። እውነት ወደሻል። ተመልካቾቻችን እንግዲህ ከህሊና ወደዚህ ተቀይሬያለሁ። ወደ ውጭ ወተን ደግሞ እንግዲህ እንደዚህ የለፋችበት ስራ የሰው ሪያክሽን ምን ይመስላል የሚለውን ወጣ ብዬ ማሳያችሁ ነው የሚሆነው። ቅዳሜያችን ይቀጥላል። አብራችሁ ቆዩ።